ይዤልሽ እመጣለሁ። ማልቀስሽን አቁሚ፣ ተረጋግሽ። ማልቀስ ብሩኬ። አቤት። አንተም እንዳባዬ አልጠላኸኝም አይደል? ሚጣዬ፣ እኔ መቼም ቢሆን አልጠላሽም። አመሰግናለሁ። ወረኛ በቃ በላትሽን ይዤ መጣሁ። ዋ እንዳታላቅሽ። ይኸው ለሶስተኛ ጊዜ ደወልኩላቸው፣ ስልካቸው ግን አይሰራም። ወይኔ በእናትሽ። ቆይ እሺ፣ አሁን ስልኩ ምን ሆነሽ የዘጋው? ምን አውቃለሁ። እኛም እኮ ከቀን ጀምሮ ስንደውል ነበር። ልጆቹም ጠብቀው ሲያቅታቸው ነው ገብተው የተኙት። በቃ ወጥቼ ልፈልገው ይገባል። እንዴ ወዴት ነው የምትሄደው? ሰዓት እኮ ሄዷል። ቢሆንም ላገኘው ስለምችል መፈለግ አለብኝ። ግን በዚህ ሰዓት ወዴት ነው የምትሄደው? በቃ ለማንኛውም ልቆይ ስለምችል ሰላም እደሩ። እንዴ ብሩኬ፣ ብቻህን ነው የምትወጣው? ከክፍልሽ ወጣሽ? አዎ። ብሩኬስ? ብሩክ ጋሼን ሊፈልጋቸው ወጥቷል። እና በዚህ ምሽት ብቻውን ሲወጣ ዝም አልሽው? ላስቆመው ሞክሬያለሁ፣ ግን እምቢ አለኝ። እና እምቢ አለኝ ብለሽ ዝም ብለሽ ትለቂዋለሽ? እና ምን ላድርግ? አስሬ አላስቀምጠው። ደግሞ አባትሽን እኮ ነው ሊፈልግ የወጣው። እና ለአባቴ ብሎ ራሱን አደጋ ላይ ሲጥል ዝም ብለሽ ታየዋለሽ? እና እኔ ምን ማድረግ ነበረብኝ? ቢያንስ አብረሹ መሄድ ነበረብሽ። ብቻውን መልቀቅ አልነበረብሽ። በእናትሽ አንቺ ብቻ ለሱ እንደምታስቢለት አታስመሲ። አሀ፣ ስለምታስቢለት ነው የገዛ ጓደኛውን ያገባሽ። ምን አባሽ ነው ያልሽው? ሰምተሻል እባክሽ። ሚጣ በትርሲት በጣም ተናዳለች። የተበሳጨችበት ምክንያት እንግዲህ ብሩክን በዚህ ምሽት ለምንድን ነው እንዲሄድ አባባን እንዲፈልግ የፈቀድሽለት? ቢሆን እንኳን አብረሹ አትጁም ነበረ ወይ ብላታለች ማለት ነው። ምክንያቱም ብሩክ እንግዲህ በአሁኑ ሰዓት ላይ ብቻውን መሆን እንዳሌለበት ታውቃለች፣ በጣም ስለምትሳሳላት ማለት ነው ሚጣ ለብሩክ። አሁን ላይ እንግዲህ አንቺ ብቻ ለብሩክ የምታስቢ አታስመሲ ብላ ትርሲት ቦግ ስትልባት፣ ከዛ በኋላ እውነትሽን ነው አንቺ ነሻ ብታስቢለት ኑሮ የገዛ ጓደኛውን አታገቢም ነበረ ብላታለች ማለት ነው። እንዴት እንደዚህ ትኛለሽ ብላ ትርሲትም እንግዲህ ተናዳባታለች። ሁለቱም እዛ ቤት ውስጥ እንግዲህ ምንም የተዋደዱ አይመስልም። ነገር ግን እሷ ቤት ውስጥ ሆና ደግሞ ሚጣ የብሩክን የበፊት ሚስት ወይ ደግሞ ትርሲትን መጥላት የለባትም በዚህ ልክ። ምክንያቱም የሆነ የተሳሳተችው ነገር ቢኖርም ነገር ግን ባለማወቅ ነው። የሚኪ የብሩክ ቀንደኛ ጠላት መሆኑን አታውቅም። ነገር ግን ሁሉ ነገር ከገባት በኋላ የምትጸጸት ይሆናል ማለት ነው። ትርሲት እውነትም አሁን ላይ ስህተት ሰርታለች። ብሩክ በዛ ምሽት ከቤት ወጥቶ አባባ ፍለጋ መሄድ የለበትም ነበረ። መኪና ስላላት በመኪና አንድ ላይ ሄዶ ቢፈልጉ ኑሮ አሪፍ ነበር። ነገር ግን ይህንንም እምቢ ያለ ብሩክ ነው ማለት ነው። ወንድ ልጅ ስለሆነ ምሽትን አልፈራም ብሎ አሻፈረኝ ብሎ የሄደው ብሩክ ነው። ነገር ግን ሚጣ እንደዛ አላሰበችም። ለሱ ብታስቢለት ኑሮ ብቻውን አትለቂም ነበረ በዚህ ድቅድቅ ጨለማ ብላታለች። ታዲያ ይህንን አጋጣሚ ተጠቅሞ ሚኪ ደግሞ ለሱ ለቀጠረው ገዳይ ደውሎ አሁን እየመጣልህ ነው አጥፋው ብሎታል ማለት ነው። ተሳክቶለት ምናልባት ብሩክን ሊያጠፋ ሊችል ይሆን ወይንስ ብሩክ አሁንም እንግዲህ ያው እግዚአብሔር አውጥቶት በሰላም ወደ ቤቱ ተመልሶ ሊሆን ይችላል ብላችሁ ታስባላችሁ? ምክንያቱም አሁን ላይ አባባ ብቻውን መሆን የለበትም፣ ብቻውን መሄድ የለበትም። ወዴትስ ይሄዳል? አሁን ላይ እንግዲህ የሚጣ አባት ተናዶ የሄደበት ምክንያት ሚጣ በሰራችው ስህተት ነው ማለት ነው። ማብራት የለም ብላ ሻማ ሎክሳ ነበረ ከቤት የወጣችው። ከዛ በኋላ ነው እንግዲህ እሳት ከነሱ ቤት ተነስቶ ጎረቤቱን ሁሉ ቤት እንግዲህ የጎረቤት ሁሉ ቤት የጨረሰው ማለት ነው። በዛ ላይ ደግሞ ህፃና ልጅ ተጎድታለች በጭስ ታፈና። ስለዚህ ይህ ነገር ደግሞ እሷ ካልዳነች እኔ ይቅርታ መቼም አላደርግልሽም ብሏታል ልጃቸውን አባባ። ታዲያ ይህንን ነገር በተመለከተችበት ሰዓት ላይ በጣም ጸጽቷታል። አውቄ አይደለም ይህንን ነገር አደረኩት፣ በጣም ይቅርታ፣ እውነት ነው ማብራት ጠፍታ ስለነበረ ሻማ ሎክሻለሁ፣ ነገር ግን ያጠፋው መስሎኝ ነበር ብላለች። ከዛ በፊትም አስታውሳ ነበር አጥፍቻለሁ አላጠፋውም የሚለው ክርክር ውስጥ ገብታ ነው እንጂ ከራሷ ጋር ሚጣ ሻማ እንዳበራች ታውቃለች። ነገር ግን እሳት ከነሱ ቤት እንደተነሳ ሁሉም ሰው አውቆ ደርሶበታል ማለት ነው።
የሚጣ አባትም ይሄንን ነገር ባወቁ ጊዜ ነው ሚጣን በጣም ተቀይሟት ይቅርታም አላደርግልሽም ባንቺ እንዝላልነት ነው ይህ ሁሉ ነገር የተፈጠረው፣ በተለይ ህፃኗ ልጅ ካልዳነች መቼም ቢሆን አንቺን ይቅርታ አልልሽም ብለዋታል ማለት ነው። እንደው እንግዲህ ህፃኗ በህይወት እንድትኖር ጸሎቷ ብቻ ነው ማለት ነው በአሁኑ ሰዓት ላይ የሚያስፈልጋት። ትርሲትም በዚህ ነገር በጣም አዝናለች። ልታባብላት ብትፈልግም ነገር ግን እኔ ማንንም አልፈልግም ብላ እምቢ ብላ ክላሷ ገብታ ዘግታ ቁጭ ብላ እያለቀሰች ነበረ። ታዲያ አጋጣሚ ሆኖ ብሩክ መጥቶ የት ሄዳ ነው ሚጣ ብሎ ስጠይቅ የተፈጠረውን ሁሉ ስትናገር እንዴት እንደዚህ ሊሆን ቻለ? ከሆነም ደግሞ አባባ ለምንድን ነው በዚህ ልክ ልጃቸውን የተቆጧትና ይቅር ያላሏት ብሎ እንዴትስ ደግሞ እንደዚህ ቤቱን ጥለው ይሄዳሉ? ወዴትስ ይሄዳሉ የሚለው ነገር ጥያቄ የሆኑበት ሚጣና ባውላት መድኃኒት ሰጥቷት እንግዲህ ያው ከቤት አባባ ፍለጋ ወጥቷል። በሰላም ይመለስ አይመለስ እንግዲህ ያው የሚቀጥለው ፓርቶች ላይ የምናየው ይሆናል ማለት ነው። ካያ ድራማ እንግዲህ አሁን ላይ ተወዳጅነት ያገኘው ድራማ ነው። በጣም ደስ የሚል ድራማ እንዲሁም ደግሞ ሰዓቱም በትክክል 1 ሰዓት 50 ደቂቃ እንደዛ እያደረጉ እየለቀቁልን ኦዲየንሶችን እያስደሰቱ ነው ያሉት ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ነው ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ነባሮች ደግሞ ላይክ፣ ሼር፣ ኮሜንት አድርጉልኝ። እንግዲህ ካያ ድራማ ላይ እንዳያችሁት አባባ እንዲሁም ደግሞ ሚጣ መልካም ሰው ብሩክን ከወደቀበት አንስተው አሁን ያለበት ደረጃ ላይ አድርሰውታል ማለት ነው። ብሩክም እነሱን ሞቶ ነው የሚወዳቸው። አሁን ላይ እንግዲህ ትርሲት ደግሞ በጣም አጉል ጥርጣሬ እየተጠራጠረች ነው ያለችው። ሚጣና ብሩክ ምን አይነት ግንኙነት ነው ያሉ? የፍቅር ግንኙነት ነው እውነትም ወይንስ የእህትነት ነው ብላ እንግዲህ አሁን ላይ በህልምም እየቃዠች ነው። ብሩክና ሚጣ እንግዲህ ሲሳሳሙ አይታለች ማለት ነው በህልሟ። ታዲያ ስትጮውባቸው ነበረ። አሁን ላይ ለምንድን ነው እንደዚህ የምትጮይብን? ምን አደረግን? የተለየ ነገር ያደረግን ነገር አለ እንዴ ብለዋታል። ስትሳሳሙ አይቻቸዋለሁ ብላ ስትጮውባቸው፣ ታዲያ አንቺ ምን አስቆጣሽ? አንቺ እንደሆንሽ ባለትዳር ነሽ ብለዋታል። እውነትም እሷ ባለትዳር ስለሆነች ሁለቱ እንኳን ቢፋቀሩ የሚመለከታት ነገር እንደሌለ ታውቃለች። ሚጣም አንቺ ለምንድን ነው እንደዚህ የምትሆኝ? ባለትዳር እኮ ነሽ። እኛ ደግሞ እንደውም ከሞቀ ፍቅር ላይ ነው መተሽ እየበጠበጥሽን ሂጅልን ስትላትም ነበረ ማለት ነው። ትርሲት ስራዋ እንግዲህ ቀንና ሌሊት ስለ ብሩክና ስለ ሚጣ አሁን ምንድነው ግንኙነታቸው የሚለውን ነገር አጣርታ ልትደርስበት ትፈልጋለች። ነገር ግን ሁለቱ ከእህትና ወንድማማቾች በቀር ሌላ ነገር እንደሌላቸው ነው የሚያውቁት። ነገር ግን እሷ ቀኑን ሙሉ ስለምትጠራጠር እንዲሁም ደግሞ ያው ብሩክና ሚጣ በጣም ስለሚቀራረቡ እናም ደግሞ በጣም ስለሚዋደዱ ያንን ነገር ስላየች ይህማ የእህትነትና የወንድምነት አይመስለኝም በሚል አጉል ጥርጣሬ እንግዲህ ሌሊቱ ሙሉ ስትቃዥ አድራለች። እንኳንም ህልም ሆነ ብላለች ማለት ነው። በስተመጨረሻ ላይ ማታ እንግዲህ ከህልሟ ከነቃች በኋላ ወደ ሳሎን መታ ሁለቱ ተኝቶ ባሉበት ሰዓት ላይ እሷ እንግዲህ ብሩክ ተኝቶ በስስት እያየችው ባለችበት ሰዓት ላይ ነበር የመጣችበት። እንዴ ምንድን ነው በዚህ ሌሊት እዚህ የመጣሽው? ምን ልትሰሪ ነው ብላታለች ማለት ነው። ምንድን ነው እስኪ በትክክል ልጠይቅሽ፣ አንቺና ብሩክ ግንኙነታችሁ ምንድን ነው ብላ ስትጠይቃት፣ አይ ምን ነው ለምን ለመጠየቅ ፈለግሽ? እኔና እሱ መሀል ያለው ግንኙነት የእህትና የወንድምነት ብቻ ነው። አንቺ ለምንድን ነው ሌላ ጠርጥረሽ ነው እንዴ እንደዚህ እንትን እየተከታተልሽን ያለሽው? በዚህ ልቅድቅ ሌሊት ጨለማ ደግሞ ምን ልትሰሪ መጣሽ ብላታለች። አንቺ እስካሁን ድረስ ለምን አልተኛሽም አለቻት ማለት ነው። ምክንያቱም ልብስ እያለበሰችው በስስት አይን እያየችው ነበረ ሚጣ ብሩክን ማለት ነው። በጣም ነው የምትወደው፣ በጣም ነው የምትሳሳለት ማለት ነው። እንግዲህ መወለድ ቋንቋ ነው በሚለው ሚጣ በጣም ደስ የምትልና አባባም እንደዛው በጣም ደስ የሚሉ ሰዎች ናቸው። ነገር ግን ሚኪ በአሁን ሰዓት ላይ ብሩክን ለማጥፋት እንዲሁም ደግሞ እዛ ቤት ውስጥ የገቡትን ሰዎች እንዴት አድርጌ ከቤቴ ላስወጣቸውና የትርሲትን ቤት እና ንብረት የግሌ ሊያደርግ የሚለው ነገር ብቻ ነው እያሰበ ያለው ማለት ነው። አሁን ላይ ብሩክ እንደወጣ ለማስቀረት እያሰበ ነው። ይህ ነገር ደግሞ ለሚኪ እንዲሳካለት እንግዲህ አዲስ ገዳይ ቀጥሮ ነበረ። የአዲስ ገዳይ እንግዲህ ያው በዚህ ስራዬ ጥርሴን የነቀልኩ ነው፣ በደንብ ነው የምሰራው፣ እሱን ደግሞ ሰርቼ ያሳያቸዋለሁ ብሎ ለሚኪ ቃል ገብቶለታል ማለት ነው። ሚኪ ያደርጓል ብሎ ተማምኖበት እንግዲህ 100% ለሱ ሁሉንም ነገር ሰጥቷል ማለት ነው። ያው የራሱ የገዛ ጓደኛው በፊቱን እንግዲህ ተከስተን ከድቶታል፣ አንተ እኔ ነው የምታጫውተው ብሎታል። ያ ልጅ ደግሞ ቂም ይዞበታል። አሁን ላይ እንግዲህ ያ ስራ እንዳይሳካለት ምናልባት ለዛ ሰው እንቅፋት ሊሆን ይችላል ማለት ነው። ለምንድን ነው በዚህ ልክ
ሚኪ እኔን የናቀኝ ደግሞ ጅል እያለ ጅላጅል እያለ ቂላቂል እያለ የሚሳደበኝ የሚለው ነገር ያው ስሜታዊ አድርጎታል። ለሱ ባይናገርም ማለት ነው ማን ጅል እንደሆነ ማን ቂል እንደሆነ እናያለን ብሎ ቂም ይዘውበታል ማለት ነው። እንግዲህ መጨረሻውን ያሳምር ብለናል። ብሩክ እንደሆነ ከመጀመሪያውኑ ከሞት የተረፈ ነው። ካሁን በኋላም ደግሞ ጠባቂው ፈጣሪ ነው። አንዳንድ ጊዜ በህይወታችን ውስጥ የሚመጡ ጠላቶች ወዳጅ መስሎ ጠላቶች ይኖራሉ። ነገር ግን ወደ እግዚአብሔር ከጮሆን እጃችን ለእግዚአብሔር ከዘረጋን ይደርስልናል ማለት ነው። አሁን ላይ ብሩክ ምንም ነገር አይጠራጠርም። ጓደኛ ይህንን ያደርገኛል ብሎ ምንም ነገር የሚያስበው ነገር የለም። አሁን ላይም እያሰበም አይደለም። እሱ ይህንን አያደርግም። ነገር ግን ብሩክ ሞቷል ብሎ ነው እኔ እንደ ሞትኩ ስለሚያውቅ ነው ምስቴን ያገባት። ይህንም ደግሞ ጥሩ በማሰብ ነው የልጆች አባት ለመሆን ነው ልጆችንም እየተንከባከበ ነው ያለው የሚል አስተሳሰብ ነው ያለው ብሩክ በጣም መልካም ሰው ስለሆነ። ሌላኛውና ዋነኛው ነገር እንግዲህ ያው ቾምቤ ሌላ ጓደኛ አብሮ አደግ አለው ማለት ነው። ያቺ ጓደኛዋ ጋር ከዚህ በፊት እሱን ከጎዳና ባነሳበት ሰዓት ላይ እሷንም አግኝቷት ስለነበረ እሷም ህይወቷ እንዲቀየር አድርጎ እንግዲህ ብሩክ ሚና ተጫውቷል። ያ ነገርም እንግዲህ ውጤትን ማየት አለብህ ብሎ ጓደኛዋ ጋር ሄዶ ፕራንክ አድርጎታል ማለት ሰርፕራይዝ አድርጎታል ማለት ነው። ብሩክን ቾምቤ በጣም ደስ የሚል ነው። ምክንያቱም ትውስታዎቹ እንዲመለስለት ብዙ ጥረቶችን እያደረገ ነው ያለው። ጎዳና ላይ በጣም ቆንጆዬ ሴት ነበረች። በዛ ሰዓት ላይ ቆንጆ እንደመሆኗ ጎዳና ላይ ብዙ ችግሮች ስለሚፈጠሩ ጭላሼት ተቀብታ ሁላ ቆንጆ ላለመሆን ትሞክር ነበረ። እሷ ማለት አንተ ከወደቀችበት በእኔ ሰበብ መተህ አንስታ ሰው ያደረግካት ልጅ ናት። አሁን ላይ ተመርቃ ስራ ይዛ እንግዲህ እየተንደላቀቀች እየኖረች ነው። በዛ ላይ ደግሞ ፎቶን በአልበም ቤት ውስጥ አላት ብሎታል ማለት ነው። ሁለቱን ካገናኘ በኋላ እንግዲህ ደስታቸውን መቆጣጠር አቅታቸዋል። አንተ በጣም ለእኔ ዋጋ ከፍለሃል ብላለች። እሷም እንግዲህ በአሁን ሰዓት ላይ መሆን ያለበትን ነገር አብረን እንጋፈጣለን፣ ሀብትና ንብረትንም መመለስ አለብህ ብሎታል ማለት ነው። እንግዲህ ሁለት ሰው ሆነው ብሩክን እየተባበሩት ነው ያሉት ማለት ነው። በነሱ ሁለት በቾምቤና በቾምቤ ጓደኛ ሴቷ አሁን ላይ የመጣችው ካራክተር ህይወታቸው የሱ ህይወት ይተርፋል ብዬ አስባለሁ ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ያዘጋጀሁላችሁ ቪዲዮ ይህንን ይመስላል። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ።